ጠበቀ። ስለዚህ እግዚአብሔር በጽኑ እጅ አወጣችሁ፣ ከባርነትም ቤት ከግብጽ ንጉስ ከፈርዖን እጅ አዳናችሁ። አንተም አምላክ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙንም ለሚጠብቁት ቃል ኪዳኑና ምሕረቱን እስከ ሺህ ትውልድ እንቀጥል እስከ ሺህ ትውልድ ድረስ የሚጠብቅ ምንድነው ይላል? የታመነ አምላክ እንደሆነ እወቅ። እንበል ነው የሚለው እወቅ። አሜን። ዋናው ነገር ምን በሉ ነው የሚለው እወቁ። እኛ እናንበው ዘዳግም ምዕራፍ 8 ከቁጥር ስንት ነው ያልነው? ከ2 እስከ 6 አይደል ያልነው? እንቀጥለው። ይሄም ሰፊ ንባብ ነው ግን እንቀጥል። እሺ ለምን ካንዳንድ ጀምርም ታዲያ? ኦኬ እንቀጥል። በሕይወት እንድትኖሩ እንድትበዙም እግዚአብሔር ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት ዛሬ ላንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ። አምላክ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ሰውም ከእግዚአብሔር አፍ በሚወጣው ነገር ሁሉ በሕይወት እንዲኖር እንጂ በእንጀራ ብቻ በሕይወት እንዳይኖር ያስታውቅህ ዘንድ አስጨነቀህ አስራብህም። አንተም ያላወቅካቸውን አባቶችህም ያላወቁትን መና አበላ። አንተም ያላወቅከውን አባቶችህም ያላወቁትን መና አበላ። ቁጥር 4 በእነዚህ 40 ዓመታት የለበስከው ልብስ ምን አላረጀም፣ እግርህም አላበጠም። ሰው ልጁን እንደሚገስጽ እንዲሁ አምላክ እግዚአብሔር አንተን እንዲገስጽህ በልብህ አስተውል፣ በመንገዱም እንድትሄድ እርሱንም እንድትፈራ የአምላክህን የእግዚአብሔርን ትእዛዝ ጠብቅ። ጌታ ይባረክ። እግዚአብሔር እንድናውቀው ይፈልጋል። በምናልፍበት መንገድ በዛውስ በፈተናውስ በመከራውስ በምንስ ያሳለፋቸው ዋናው ትልቁ ዓላማው እግዚአብሔርን እንዲያውቁት ነው። አሜን። በምድርም እድሜ የተጨመረልን ማን እንድናውቅ ነው? እግዚአብሔር እንድናውቅ። ፐርፐዙ እሱ፣ ዓላማው እሱ። ለምን ተራም፣ ለምን ተጠማን፣ ለምን ተታመምን፣ ለምን ይሄ ሁሉ ደረሰብን ማለት ጥያቄ መጠየቅ ይቻላል። ግን ይሄ ሁሉ እግዚአብሔርን የበለጠ እንድታውቁት ነው። እንጸልይ አጭር ጸሎት። እግዚአብሔር አባትና አምላካችን እጅግ አድርገን እናመሰግንሃለን። ዛሬም አንተን ማወቅ እንዲበዛልን ልጆች በፊት ተሰብስበናል። በቃልህ አስተምረን፣ በመንፈስህ ራስህን ግለጥልን፣ የበለጠ ወደ አንተ እንድንጠጋ እርዳን። የሚይዙን ነገሮች ብዙ ናቸው፣ የያዘንም ነገር ደግሞ ብዙ ነው። ጌታ ሆይ ከዚህ ሁሉ ውስጥ አውጥተህ አንተን ታላቁን አምላካችንን ልናይ ልናውቅ የምንችልበት እዛ ፖዚሽን ላይ እንድታደርሰን ወደዛ እንድትስበን በኢየሱስ ክርስቶስ ስም እንለምናለን። ጊዜያችንን የሚሻማ አስተሳሰባችንን የሚሻማ ጌታ ሆይ ጠላት በተለያየ መልኩ የሚያመጣው አንተ ሊለየን የተዘጋጀ የትኛውም አሰራር በፊታችን አቅም እንዳይኖረው ቀድመህ እንድትወጣልን የጠላትን ስራ ሁሉ እንድታፈርስልን በኢየሱስ ክርስቶስ ስም እንለምናለን። እስራኤላውያኖች ያ ሁሉ ተአምር ተደርጎ አንተን ማወቅ አቃታቸው። ብዙ ድንቅ ነገር ሆኖ ደግመህ ደጋግመህ አምላክህን እወቅ እያልክ በባሪያህ በሙሴ በኩል ተናገርክ። እነሱ ግን ሊያደርጉ አልቻሉም። ስለዚህ በምድረ በዳ ቀሩ። ጌታ ሆይ ዛሬም በዚህ አይነት ሁኔታ እንዳይገጥመን ዕለት ዕለት አንተን ማወቅ እንዲበዛልን አስተዋይ ልቦና ስጠን፣ የሚማር ልብ ስጠን፣ አንተን የሚፈልግ ልብ ስጠን፣ አንተን የሚራብ የሚጠማ መንፈስ በውስጣችን አሳድግልን። ከሁኔታዎች በላይ ወደ አንተ እንድንቀርብ እንድትረዳን እንለምናለን። ጊዜውን ሁሉ ለአንተ ሰጠን በጌታ በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር ይባርካችሁ። ጌታ የተባረከ ይሁን። እነዚህን ዘዳግም ላይ ያሉትን ክፍሎች ያነበብነው ለኛም ስለሚያስፈልገን ነው። የምንመለከተው ግን በአጠቃላይ እግዚአብሔር አምላካችን እንድናውቀው የሚፈልግ አምላክ ነው። መታወቅ ይፈልጋል፣ መሰወር አይፈልግም። መገለጥ ነው የሚፈልገው። ለሚፈልጉት ሁሉ ቅርብ ነው። ደግሞ ከፈለግነው ሆሴዕ ላይ እንዳነበብነው እንደ ወገግታ ተዘጋጅቶ እናገኘዋለን። ፈልጉት ታገኙታላችሁ ስለሚል እግዚአብሔር
እግዚአብሔርን መፈለግ የበለጠ እንዲበዛልን ነው። በዚህ ዓመት ይሄንን እንግዲህ ርዕስ ይዘን ስንነሳ ሁላችንም እግዚአብሔርን ፈላጊዎች እንድንሆን ነው። እግዚአብሔርን ፈላጊዎች ምናልባት አንዳንድ ቀልደኞች እንደ መች ጠፋብህ እግዚአብሔር ሊሉ ይችላሉ። አዎ እውነት ነው፣ እግዚአብሔር የሚጠፋ አምላክ ስላልሆነ አልጠፋም። እኔ ግን ከፊቱ እንዳልጠፋ እሱን እፈልገዋለሁ። አሜን። እሱ የት ይጠፋል? እሱ አለ በቦታው ላይ። ሰማይና ምድርን የሞላ ጌታ ነው። ግን ጌታ ምን ብሏል? ፈልጉኝ። ጊልጊላንም አትፈልጉ፣ ቤቴልንም አትፈልጉ፣ ዮርዳኖስንም አትፈልጉ፣ ምንም ሌላ ስፍራ አትፈልጉ፣ እኔን ፈልጉ። በህይወት አይደል ቃሉ የሚለው? በህይወት እንድኖር ማን እንፈልግ? እግዚአብሔር እንፈልግ። ጌታ ለዘላለም የተባረከ ይሁን። አንዳንድ ጊዜ በክርስቲያኖች ሰርክል እንኳን የምንፈልጋቸው ብዙ ነገሮች አሉ። እግዚአብሔር ይሄን ቢያደርግልኝ፣ ያን ቢያደርግልኝ፣ ይሄን ቢሆን ያ ቢሆን ብለን ልክ እንደ ጌልጌላ እንደ ቤቴል የምንፈልጋቸው ነገሮች አሉ። ጌታ ግን የሚለው እነሱን ተዋቸውና እኔ ፈልጉ። እነዚህ የምትፈልጓቸው በህይወት አያኖራችሁ፣ እኔን ግን ብትፈልጉኝ በህይወት አኖራችኋለሁ ወይ ትኖራላችሁ ስለሚል እግዚአብሔር መፈለግ እንዲበዛልን ነው። እግዚአብሔር ማወቅ እንዲበዛልን ነው። ስለዚህ የዛሬው ርዕሳችን ቅድም እንዳልነው በሁለት ነገሮች ላይ ያተኩራል። አምስተኛው ነጥባችን ነው እግዚአብሔር ጻድቅ አምላክ ነው። አሜን። እግዚአብሔር ምን አምላክ ነው? ጻድቅ አምላክ ነው። እግዚአብሔር ጻድቅ ነው ተብሎ ሲባል በጣም ደስ ይላል። ደስ የሚለው እኛን የሚመለከቱ ብዙ ነገሮች ስላሉት የሱ የራሱ ባህሪ እንዳለ ሆኖ ግን አምላኬ ጻድቅ ነው ብዬ ስል አቤት ነፍሴ እንዴት እንደምትደሰት። ጌታ ይባረክ። አምላኬ ጻድቅ ነው፣ አይሳሳትም፣ እርሱ ትክክል ነው ብዬ ስል ውስጤ ያለው ሐዘን ቢሆን ወይ ተስፋ መቁረጥ ቢሆን ወይ ጨለማ ቢሆን በእኖ ነው የሚጠፋው። ምክንያቱም ሁልጊዜ ጠላት ለክስ ነው አይደለም የሚመጣው፣ ለወቀሳ ነው። ለምን ይሄ ደረሰብህ? ለምን ይሄ ደረሰብሽ? ለምን ይሄ ሆነብህ? ለምን ይሄ ሆነባቸው? እነ ከሌላ ላይ ለምን ይሄ ደረሰ ለሚለው ሁሉ መልስ አለን አይደለ? እግዚአብሔር እስቲ በሉት አንድ ላይ አይሳሳትም። እግዚአብሔር ምንድነው? ጻድቅ። ክብር ለኢየሱስ ይሁን። ይሄ ለእኛ ላይ የሚያመጣው ተጽዕኖ ነው። ግን ከዛ ባሻገር ራሱ እግዚአብሔር በባህሪው እንዴት ነው ጻድቅ የሆነው? ጻድቅ ነው ብሎ መጽሐፍ ቅዱስ የሚነግረን ለምንድን ነው የሚለውን እሱን አብረን እንመለከታለን። እነዚህን ጥቅሶች አብረን እንመለከታቸዋለን። ኤርምያስ ምዕራፍ 23 ቁጥር 6 ላይ ከሱን ጀምር ብዬ ነው። በእርሱም ዘመን ይሁዳ ይድናል፣ እስራኤልም በሰላም ይኖራል ይልና የሚጠራበትም ስም ማን ይባላል ይላል? እግዚአብሔር ጽድቃችን የሚል ይሆናል። his name God righteous. our God is righteous God. ጌታ ይባረክ። ምን ማለት ነው? በሌላ አባባል ራሱ እግዚአብሔር ሲጠራ ጻድቅ አምላክ፣ ጻድቅ ጌታ ነው። ሃሌሉያ። ኤርምያስ የነበረበትን ዘመን ሁላችሁም ታውቃላችሁ። መጽሐፍ ቅዱሳችን ስናነብ ከባድ ዘመን ነው። አሁን እንኳን ካለበት በጣም የከበደ ዘመን ነው ለእስራኤላውያኖች። ኃጢአት የበዛበት ነው። እንደ ኤርምያስ አይነት ነቢያቶች የሚሰደዱበት፣ የሚመቱበት ወይ ደግሞ ጉድጓድ ውስጥ የሚጣሉበት፣ የእግዚአብሔር ስም የማይጠራበት ነው። እንደውም አንድ ጊዜ እግዚአብሔርን ቃል የሚሰማው አቶ ኤርምያስ ተናገረ። አንቺ ምድር፣ አንቺ ምድር፣ አንቺ ምድር የእግዚአብሔርን ቃል ስሚ ብሎ ለምድርቱ ጮኸ። የሚሰማው ስለሌለ ጆሮ የሚሰጠው የለም። ሁሉ በኃጢአት በርኩሰት የነበሩበት ጊዜ ነው። አምላካቸውን ጥለው ሌላ ጣዖታት የሚያመልኩበት ነው። የኤርምያስ መጽሐፍ ከዚህ በፊት ሰርቬይ አድርገነዋልና በጣም በከባድ ሁኔታ አስጨናቂ ዘመን ነበር። ግን ያም ሆኖ እንኳን እግዚአብሔር ቀጠሮ ይዞ እግዚአብሔር ጻድቅ ነው፣ አንድ ቀን ህዝቡን ያድናቸዋል ብሎ ተነበየ። እግዚአብሔር እውነት ነው፣ ጻድቅ ነው። ጌታ ይባረክ። ያንን ኃጢአት ያንን በደል የሰውን በደል የሚቀጣውን ያክል ከቀጣ በኋላ እግዚአብሔር እንደገና ሪስቶር ማድረግ ይችልበታል። ጻድቅ አምላክ ነው። እግዚአብሔር አቅም ጉልበት ያለው አምላክ ነው። የሚያደርጋቸው ማንኞቹም ነገሮች ከሱ ጻድቅነት ከሱ ጽድቅነት የተነሳ ነው የሚያደርጋቸው። ፍርድም ቢፈርድ ቢሰጥም ቢባርክም በአንዳንድ አስቸጋሪ ሁኔታዎች ብናልፍም እንኳን እግዚአብሔር ምንድነው? ጻድቅ ነው። ጌታ ለዘላለም የተባረከ ይሁን። ስለዚህ ስሙ ራሱ ምን ይባላል ነው የሚለው? እግዚአብሔር ጽድቃችን ወይ ደግሞ እግዚአብሔር ጻድቅ ይባላል። ሌሎች እንደነዚህ አይነት ተመሳሳይ ጥቅሶችን ከመጽሐፍ ቅዱሳችን እንመለከታለን። ጥቅሱን ብቻ ሳይሆን ሐሳቡንም እንድናገኘው ነው።
እግዚአብሔር ጽድቃችን ነው የሚል የእስራኤላውያኖች ብቻ ሳይሆን አጠቃላይ ለሰው ልጆች ሁሉ የተሰጠ ነው። የአምላክ ስም ስለሆነ የእግዚአብሔር አንዱ ስም ስለሆነ ይሄን አይ ቲንክ ያነበብነው ይመስለኛል ወይ እዛው ላይ ነው ያለው። በዚያን ዘመን ይሁዳ ይድናል፣ ኢየሩሳሌምም በሰላም ትኖራለች፣ የምትጠራበትም ስም ምን ይባላል ይላል? እግዚአብሔር ጽድቃችን። ከእግዚአብሔር ወደ ሰው የሚመጣ ወይ ደግሞ ወደ ከተማ የሚተላለፍ አይነት ስያሜም አለ። ስለዚህ እግዚአብሔር ለዛች ከተማ ስምም ይሰጣታል። እግዚአብሔር ምናችን ነው ይባላል? ጽድቃችን ነው ይባላል። ለምሳሌ ጳውሎስ ከሮሜ ላይ ከሚናገረው ነገር እኛ በራሳችን ብቁ አይደለንም ይላል አይደል? ማንም በራሱ የበቃ የለም ይላል። ግን ብቃታችን ማን? እግዚአብሔር ነው ይላል። ስለዚህ በክርስቶስ ኢየሱስ በኋላ ላይ እንመጣበታለን። በክርስቶስ ኢየሱስ ያገኘነው ጽድቅ እኛን ስለወረሰን ሮሜ ምዕራፍ 4 ላይ እንደሚናገረው ኃጢአታቸው የተከደነላቸው በደላቸው ሁሉ የተሰረዘላቸውን እነሱን ብፁዓን እንላቸዋለን፣ ጻድቃን እንላቸዋለን ይላል። አገኛችሁ ሐሳቤን? ስለዚህ የእግዚአብሔር ጽድቅ ወደኛም የሚመጣበት ሁኔታ አለ። የኛም ስም እንኳን ሳይቀር ጻድቃን እንድንባል ያደረገን የሱ ስም ጻድቅ ስለሆነ ክብር ለጌታ ይሁን። ከሱ የተጋባ ነው። በስነ መለኮት ቀድሜ ወደዛ እንዳልሄድ እንጂ ኦኬ እንደርስበታለን። ሃሌሉያ እንቀጥል። እኔም የእግዚአብሔርን ስም እጠራለሁ፣ የእግዚአብሔርን ስም አውጃለሁ። የአምላካችንን ታላቅነት አወድሱ። እርሱ አለት፣ ስራውን ፍጹም፣ መንገዱ ሁሉ ትክክል ነው። የማይሳሳት ታማኝ አምላክ፣ ቀጥተኛና ጻድቅ አምላክ ማን ነው? ሃሌሉያ ክብር ለኢየሱስ ይሁን። እዚህ ላይ ያሉትን ሐሳቦች እንውሰዳቸው። የመጀመሪያው አለት ነው ይላል። እግዚአብሔር አለት ነው። የሱን ስም ነው የማወድሰው። እግዚአብሔር አለት ነው። ሁለተኛስ በስራው ምንድነው? ፍጹም ነው። ፍጹም ነው። ሶስተኛው ስም የሚለው መንገዱ ሁሉ ትክክል ነው። ክብር ለኢየሱስ ይሁን። አራተኛው ስም የሚለው ምንድነው? የማይሳሳት። አሜን። እግዚአብሔር የማይሳሳት ነው። ሌላስ ደግሞ ምንድነው? ቀጥተኛ ነው። ስትሬት ፎርዋርድ ነው። እግዚአብሔር ከጎን የሆነ ነገር አያውቅም። ያለውን ያደርጋል፣ የተናገረውን ይፈጽማል። ሃሌሉያ። እንዳሰበ እንደዚሁ ያደርጋል። አሜን። ማኒፑሌት አይደረግም ወይ እጅ አይጠመዘዝም ወይ ደግሞ እንደው የሆነ መማለጃ ተቀብሎ ሐሳቡን የሚለውጥ አምላክ አይደለም። ቀጥተኛ አምላክ። እነዚህን ሁሉ ጠቅልሎ ምን ይለዋል? ጻድቅ አምላክ እርሱ ነው ይለዋል። እስቲ ድገሟቸው ቃላቱ። አለት ነው፣ ጽኑ ነው። አሜን። እግዚአብሔር አለቴ እንላለን አይደል? አምባ መድኃኒቴ። ክብር ለኢየሱስ ይሁን። አለት ነው፣ ጽኑ ነው። ያን ብቻም አይደለም፣ በስራው ደግሞ ምንድነው? ፍጹም ነው። ይሄን ደጋግመን እንመለከተዋለን። መንገዱ ሁሉ ትክክል ነው። እግዚአብሔር ትክክል። አሜን። እግዚአብሔር ትክክል ነው፣ ታማኝም ነው፣ አይሳሳትም። ስለዚህ አምላክ ጻድቅ እንደሆነ ይነግረናል። የእግዚአብሔርን ሐሳብ ወይ ደግሞ ጻድቅነት ስንረዳ፣ የእግዚአብሔርን ራቸስነት ስንረዳ አንዱ ውስጣችን የሚመጣው ነገር ፍርድ ነው አይደል? ፍርድ። እግዚአብሔር በፍርዱ ምንድነው? ጻድቅ ነው፣ እውነተኛ። ምንም አደረገ ምንም ስለ እውነት ያደርጋል። ወደ ራሳችን ህይወት ስናመጣው ኢምፕሊኬሽኑን የሚሰራው እንደዛ ነው። እግዚአብሔር በኔ ህይወት ጻድቅ አምላክ። አሜን። ክብር ለኢየሱስ ይሁን። አሜን አሜን። አንዱ ከማጉረምረም የሚያድነን ነገር ምን መሰላችሁ? እግዚአብሔር ጻድቅ ነው። ከንዴት፣ ከብስጭት፣ ከማይሆን ቅዠት የምንድነው ነፃ የምንወጣው እንደ ክርስቲያን? እግዚአብሔር ምንድነው? እኔ በዚህ ሁኔታ እንድኖር ከወደደ እግዚአብሔር ምንድነው? ሲያሜን በሉ እባካችሁ። ጌታ ይባረክ። እኔን እዚህ ባፈሎ ማኖር ከቻለ እግዚአብሔር እሱ ምንድነው? ክብር ለኢየሱስ ይሁን። ሙግት ውስጥ አንገባም። ከጻድቅ አምላክ ጋር ለመከራከር አንደፍርም። ታስታውሳላችሁ ዕንባቆም እንዲሁም ኢዮብ ሌሎችም ከእግዚአብሔር ጋር የተከራከሩ ሰዎች ነበሩ አይደል? ዕንባቆም በሚያየው ነገር፣ ኢዮብ በራሱ ላይ በደረሰበት ነገር፣ ሌሎችም አሉ መጽሐፍ ቅዱስ ተሟግተው ነበረ። ግን አንደኞቹ ከእግዚአብሔር ለሙግታቸው መልስ
አላገኘም። ስለ ኢዮብ ደጋግመን ተነጋግረናል። እግዚአብሔር ጻድቅ። መጨረሻ ላይ ያለው እኔ ምን አይነት ማረባ ሰው ነኝ፣ እጄን ባፌ ላይ ጭናለሁ፣ ካፌ ወጣውን መልሰው ዘንድ አልችልም። እግዚአብሔር ሁሉን የሚያደርግ ሐሳቡ የማይከለከል እውነተኛ አምላክ ነው። አሜን። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔርን righteousness ስናውቅ እኛ ምን ደገፍበት ነገር እናገኛለን። በሌላ አባባል የክርስቲያን ምድራዊ ኑሯችን ቀላል ይሆናል። ሸክም የበዛበት አይሆን፣ ለቅሶ የበዛበት አይሆን። አቤት አሜን ብትሉ ክብር ለኢየሱስ ይሁን። ሐዘን የበዛበት አይሆንም። የእግዚአብሔርን ጻድቅነት ስናውቅና በዚህ በጻድቅ አምላክ ጥላ ውስጥ ማረፋችንን መኖራችንን ስናውቅ ትግላችን እግዚአብሔር ጋር ለመጠጋት ይሆናል እንጂ የሆነ ኑሮን ዊል ለማድረግ ወይ ደግሞ በልጠን ለመታየት ወይ የሆነ ፉክክር ውስጥ ለመግባት አይደለም። እስኪ በደንብ አሜን በሉልኝ። ለዚህ ነው ጳውሎስ ያንን ስለተረዳ ሌላውን ነገር ሁሉ እንደ ጉድፍ ቆጥረዋለሁ። እኔ የምፈልገው የተያዝኩበትን ያንን ለመያዝ የኋላዬን እየረሳሁ የፊቴን ለመጨበጥ እዘረጋለሁ። ስለዚህ የገባው ነገር አለ። በዚህ ጻድቅ አምላክ እጅ ወድቋል። በፍርድ አይሳሳትም። ሐሳቡ ትክክል ነው፣ ደግሞም አለት ነው። ክብር ለኢየሱስ ይሁን። ጻድቅ አምላክ እስኪ እንጥራው አንድ ላይ ጻድቅ። እስኪ እንጥራው አንድ ላይ ጻድቅ። ሃሌሉያ። ትክክል ነው። በስራው ትክክል ነው፣ በሐሳቡ ትክክል ነው፣ ባደራረጉ ትክክል ነው፣ እኛም በማዳኑ ትክክል ነው፣ ልጆቹ በማድረጉ ትክክል ነው፣ እንደዚህ እንድናመልከው በማድረጉ ትክክል ነው፣ በመውጣት መግባታችን እግዚአብሔር ትክክል ነው፣ ባደረገው ነገር ሁሉ ትክክል ነው። አንዳንድ እግዚአብሔርን ብሌም የሚያደርግ መንፈስ ወደ ውስጣችን ገብቶ ከሆነ ቶሎ ብለን ይሄን ዕውቀት ነው መስጠት ያለብን። አሜን። አንዳንዱ በእርግጥ ከመንፈስ ይሆናል። አንዳንድ አጋንንቶች ሲወጡ እግዚአብሔርን ስደበው የሚል አለ ውስጤ ብለው ይላሉ። እኔ ያጋጠመኝን ነው። እና ስደቢው ይለኛል እግዚአብሔርን ይላሉ። በኋላ ሲጸልይላቸው መንፈስ ጮሆ ይወጣል ከውስጣቸው። ምክንያቱም የስድብ ቃል የተሰጠው ለሰይጣን ነው አይደል? ራእይ ላይ የሚለው እኮ እንደዛ ነው። ስለዚህ አምላክን ያክል ነገር የሚሳደብ ስፒሪት የሚሰጠው ለዴቪል ነው። እና እናንተ ኑሯችሁን እያያችሁ ጓዳችሁን እንዲህ እግዚአብሔር ምንድነው ዝም እስከመቼ ድረስ ነው ምናምን የሚል ከሆነ ቆም በሉና ኧረ ጻድቅ ነው በሉ። ክብር ለኢየሱስ ይሁን። አሜን። ቆም ብላችሁ ዛል ኧረ ጻድቅ ነው፣ አምላክ አይሳሳትም። ሃሌሉያ። እርሱ ትክክል ነው። አሜን። በእርግጥ እግዚአብሔር ጻድቅ ነው። ክብር ለኢየሱስ ይሁን። ስለዚህ በፍርድ አምላካችን ትክክል ደግሞ ጻድቅ ፈራጅ ነው። በነገራችን ላይ ፍርድ ከየትም ሊገኝ አይችልም። ከማንም እንዳትጠብቁ። በጣም ሞኝነት ነው። አንዳንድ ጊዜ መሪዎቻችንን፣ ዳኞቹን፣ ህገ መንግስቱን፣ ፖሊሲው ምን ማንጨፈጨፈዋል እንደኛማ በቃ ሁሉ ነው እኮ ምንለው። ግን መጽሐፍ ቅዱስ ይሄንን አይጠቁመንም፣ አይነግረንም። ፍርድ ከእግዚአብሔር ነው። እርሱ ጻድቅ ፈራጅ ነው። በዙፋኑ ላይ ያለው ጌታ እርሱ ጻድቅ ፈራጅ ነው። እንደ ጳውሎስ ቢገባን የምንለው እንኳን በሌላው ላይ ቀርቶ በራሴ ላይ እንኳን ምን አልልም ይላል ጳውሎስ። አልፈርድም፣ በእኔ ላይ የሚፈርድ እግዚአብሔር ነው አለ። እንኳን በሌላው ሰው ላይ እንኳን በሌላው ሁኔታ እና አንዳንድ ጊዜ ጃጅመንት ስፒሪት ውስጥ ሰው ሲገባ የእግዚአብሔርን ጽድቅ መጋፋቱን አያውቅም። ለምን ይሄን እናደርገሽ? ለምን ያን እናደርገ? ለምን እዚያና ለምን ይሄ ማአት ጥያቄ በጣም ብዙ ወገኖቼ። እግዚአብሔር ጻድቅ ነው። እኛ አፕሪሺየት ማድረግ ያለብን ወይ ደግሞ እግዚአብሔር ማድነቅ ያለብን ምንድነው? ይዘግይ ይፍጠን፣ ዛሬ ይሁን ነገ ይሁን እግዚአብሔር ለእያንዳንዱ ነገር ለመፍረድ በዙፋኑ ላይ ነው። ረዳት አይፈልግም። ሌፍት ሳይድ ጃጅ ኦር ራይት ሳይድ ወይም ደግሞ እዛ ጋር የሚቆም ጠበቃ አያስፈልገው። እሱ ፈራጅ ነው። ለዚህ ነው ማን ነው በሙሴ ወንበርኛ ያስቀመጠ? እንዴት ነው ጃጅ ምን ደራረከው? በእኛ ላይ የሚፈርድ አምላክ አለ።
በእኛ ላይ ብቻ እንዳይመስላችሁ በዓለማት ላይ ሁሉ ይፈርዳል። በዓለማት ላይ ሁሉ እንዳይመስላችሁ በሙታንና በሕያዋን ላይ ሁሉ ይፈርዳል። ፍርዱ ደግሞ ሁልጊዜ ትክክል ነው። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ ፍርድን ባሰብን ቁጥር ይሄንን ልናስብ ይገባል። አምላካችን ጻድቅ ፈራጅ። መጽሐፍ ቅዱስ በጣም በብዙ ቦታ ይነግረናል። አንዳንድ ጥቅሶችን አብረን እንድናይ እፈልጋለሁ። መዝሙር 145 በጣም ተወዳጅ የሆነ ስለ እግዚአብሔር ጻድቅነት ሲናገር መዝሙር 145 ብዙ ይናገራል። እናንብበው አንድ ላይ። እግዚአብሔር በመንገድ ሁሉ ጻድቅ፣ በስራው ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ፍላጎታቸውን ይፈጽማል፣ ጩኸታቸውንም ይሰማል፣ ያድናቸውማል ይላል። ከዛ እንቀጥል። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ክፉዎችን ሁሉ ግን ያጠፋል። አፌ እግዚአብሔርን ምስጋና ይናገራል፣ ፍጡር ሁሉ ከዘላለም እስከ ዘላለም ቅዱስ ስሙን ምን ይበል? ይባርክ። ስራውን ነው የሚናገረው። እግዚአብሔር በመንገድ ሁሉ ምንድነው? ጻድቅ። በመንገዱ በጎዳና ሁሉ እግዚአብሔር ጻድቅ ነው። ጻድቅ አምላክ ነው ያለን። ይሄንን ጻድቅ አምላክ እንድናመልከው እግዚአብሔር እድል ሰጥቶናል። የኔና የእናንተ ፋይል በሱ እጅ ላይ ነው ያለው። የኛ መዝገብ በሱ እጅ ላይ ነው ያለው። የእግዚአብሔር ጽድቅ በክርስቶስ ኢየሱስ ሲገለጥም ልክ ይሄንኑ ነው የሆነው። የእግዚአብሔር ጽድቅ በክርስቶስ ኢየሱስ ሲገለጥ ሲተመልከቱት ኢየሱስ እንዴት አድርጎ እንዳሳለፈ በምድር ያሳለፈው ደብድበውታል፣ መተውታል፣ ተፍተውበታል፣ አልፈው ደግሞ ገለውታል አይደል? ከመጽሐፍ ቅዱስ የሚናገረው አንድም ክፉ ቃል ካፉ ሁሉን ነገር ጻድቅ ፈራጅ ለሆነው ጌታ እየሰጠ እርሱ በመከራ ውስጥ አለፈ። እሺ ያ ነው የኛ መንገድ። አሁን ምን ያህል ዘመን እንደሚቀረን በምድር በሚቀረን ዘመን ሁሉ ክርስቲያን ከፍርድ መቆጠብ አለበት። ፈራጅ አምላክ በዙፋኑ ላይ አለ። አሜን አለ። በዛ በእግዚአብሔር ጽድቅ ላይ ስንነሳ በጣም ብዙ ጥፋቶች እናመጣለን። ያ እንዳይሆን ነው። ኦኬ መዝሙር 7 ቁጥር 11 እና መዝሙር 11 ቁጥር 7 ተወራራሽ ቃላቶች ናቸው። ምንድነው የሚለው? እግዚአብሔር ጻድቅ ዳኛ ነው። አሜን። ምን አይነት ዳኛ ነው እግዚአብሔር? ጻድቅ ዳኛ። ሲቀኝ እጆቻችን እናውጣና እግዚአብሔር ጻድቅ ዳኛ ነው በሉ። አሜን። በሰዎች ላይ ብቻ እንዳይመስላችሁ የሚፈርደው፣ በነገሮቻችን ላይ፣ በተቸገርንባቸው ነገሮች ላይ፣ በጎዱን ነገሮች ላይ፣ ባስቸገሩን ነገሮች ላይ ሁሉ እግዚአብሔር ፈራጅ። ክብር ለኢየሱስ ይሁን። ለዚህ ነው ለሱ እጅ የምንሰጠው። መዝሙር 11 ቁጥር 7 እግዚአብሔር ጻድቅ ነውና የጽድቅንም ስራ ይወዳል፣ ቅኖችን ፊቱን ያውታል ይላል። እግዚአብሔር ምንድነው? ጻድቅ ነው። ስራው ሁሉ የጽድቅ ስራ ነው የሚሰራው። ስለዚህ ከእግዚአብሔር ከአምላካችን ጋር ያለን ግንኙነት የእግዚአብሔርን ጽድቅ በመረዳት ነው፣ ጻድቅ አምላክ ስለሆነ። ይሄንን የእግዚአብሔርን ጽድቅ በክርስቶስ ኢየሱስ የተገለጠውን እኛ ስንኖርበት ወይ ደግሞ ስንቀበለው ልክ እንደ አምላካችን እሱ ጻድቅ እንደሆነ እንደዛው አይነት ህይወት ደግሞ እንድንኖር እግዚአብሔር ይፈልጋል። የመጽሐፍ ቅዱስ ሐሳቦች እንግሊዘኛውን ለሚያነቡ ለነሱ ይጠቅማቸዋል። ጌታ ኢየሱስ ክርስቶስ ሲናገር ምንድነው ያለው? አስቀድማችሁ የእግዚአብሔር ጽድቁንና መንግስቱን ሌላ ሁሉ ምን ይላችኋል? የሚፈልግ ነው ማለት ነው። ጽድቅ ይፈልጋል ማለት ነው። አሜን። ይፈልጋል። ግን የማን ነው? የእግዚአብሔር ጽድቅ ከተባለ የሰው ጽድቅ የሚባል አለ ማለት ነው። የሰው የራሱን የሚያጸድቅበት አለ። ኢሳይያስ ሲናገር የሰው ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው ይላል አይደል? ቆሻሻ ነው ይላል የሰው ጽድቅ። ስለዚህ የሰው ጽድቅ በእግዚአብሔር ፊት ሲታይ በጣም የረከሰ ነው፣ አላስፈላጊ ነው። ግን ጌታ ያስተማረን አስቀድማችሁ የእግዚአብሔር ጽድቁንና መንግስቱን እሹ። ያንን ከፈለጋችሁ፣ ያንን ካገኛችሁ ሌላው ነገር ሁሉ ምን ይላችኋል የሚለው ይጨመርላችኋል። እግዚአብሔር ይባርክ። ሶፎንያስ ምዕራፍ 3 ቁጥር 5 በእርሷ ውስጥ ያለው እግዚአብሔር ጻድቅ ነው፣ ፈጽሞ አይሳሳትም፣ በየማለዳው ቅን ፍርድ ይሰጣል፣
በየቀኑ አይደክምም አመፀኞች ግን እፍረት አያውቁም ይላል። ገርማ እግዚአብሔር የተባረከ ይሁን። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 6 እግዚአብሔር ጻድቅ በመሆኑ ይላል ለቅዱሳን በጣም ትልቅ መጽናኛ ነው። መከራን ለሚያመጡባችሁ መከራን ይከፍላቸዋል ይላል። እንደዚህ ቃል አንብባችኋል? እግዚአብሔር ምን ስለሆነ? ጻድቅ ስለሆነ እናንተ ላይ ችግር ለሚያመጣው ነገር ሁሉ don't worry እሱ ጃጅ ያደርጋል። ክብር ለኢየሱስ ይሁን። እናንተ ለሚያጨናንቅ ነገር ሁሉ አይዟችሁ፣ ማያይ አይምሰላችሁ፣ ማይሰማ አይምሰላችሁ፣ ሁኔታውን ማያይ አይምሰላችሁ፣ እርሱ ራሱ ፍርድን ያመጣባቸዋል ይላል። ይህንን ውጊያችን ከስጋና ከደም ጋር አይደለም። ወደ ሰው እንዳታመጡ፣ ፊታቸውን ወደ አጠቆሩብን ወደ ሰደቡን ወደ እነሱ እንዳታመጡ። በክርስቲያኖች ላይ መከራ የሚያበዛ ዋናው ጠላት ማን ነው? ዲያብሎስ ነው አይደል? ሰይጣን። ስለዚህ በሰይጣን ላይ እግዚአብሔር ምን ያመጣበታል ነው የሚለው? መከራን አዘጋጅቶለታል። አልተዘጋጀለትም? ተዘጋጅቷል። በቃ በእኛ ላይ ስደትን፣ መከራን፣ ችግርን የሚያመጣውን እግዚአብሔር ዝም ብሎ አያየው። ለዚህ ነው ለሱ ስትት የምናደርገው። አምላኬ ጻድቅ ነው ብለን የምንለው እርሱ መድቦለታል፣ አዘጋጅቷል። እግዚአብሔር በስራው ጻድቅ ነው። እግዚአብሔር ጻድቅ አምላክ ነው። ክብር ለኢየሱስ ይሁን። እግዚአብሔር ታላቅ አምላክ ነው። ሌሎችም ነገሮች ሊሆኑ ይችላል። እኛን እንግዲህ የጽድቅ ልብስ ሲያለብሰን እግዚአብሔር ዓላማ አለው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው ይልና እርሱም ከእግዚአብሔር ዘንድ ጥበባችን፣ ጽድቃችንና ቅድስናችን ቤዛችንም ሆኗል። ማን? ኢየሱስ ክርስቶስ ምናችን ሆኖናል? ጽድቃችን ሆኖልናል። እሱ ላይ ነው ማተኮር የፈለኩት። እርሱ ለኛ ጽድቃችን ሆኗል። our righteousness because of him። ከሱ የተነሳ ያንን የእግዚአብሔርን ጽድቅ ለመልበስ ችለናል፣ ለብሰነዋል፣ አግኝተነዋል። እግዚአብሔር ይባረክ። እንዴት ወደኛ ሊመጣ ቻለ ይሄ እግዚአብሔር ጽድቅ ካላችሁ በክርስቲያን ቲዮሎጂ እነዚህ አይነት ነገሮች አሉ። የመጀመሪያው የእግዚአብሔር ጽድቅ ነው፣ God's righteousness የምንለው። ሁለተኛው ደግሞ Christ righteousness የምንለው አለ። ሶስተኛው ደግሞ imputed righteousness ወይ ደግሞ infused የሚባለው። አራተኛው practical ነው። የመጀመሪያው የእግዚአብሔር ጽድቅ እስካሁን የተነጋገርነው by his nature God is a righteous God። በእግዚአብሔር ተፈጥሮ ማለት እንኳን አይቻልም፣ just ባህሪው ማንነቱ እግዚአብሔር ጻድቅ አምላክ። ክብር ለኢየሱስ ይሁን። ይሄ አንዱ ትልቁ ካታጎሪ ነው። ሁለተኛው ደግሞ ክርስቶስ ኢየሱስ ጻድቅ ነው አይደል? ጻድቅ ነው። እንዴት ነው ጻድቅ የሆነው? የመጀመሪያው ከትሪኒቲ አንዱ ስለሆነ ያንን ጽድቅ ያንን ቅድስና ለብሶ ነው የመጣው። ሁለተኛው ደግሞ በምድር በኖራቸው ኑሮዎች ባገለገለው አገልግሎት ሁሉ ጽድቁ እየታየ ነው የመጣው። ኢሳይያስ ሲናገር ጻድቅ ባሪያዬ ብሎ ነው ስለሱ የተናገረ። ታገኛቸው ሰብ ምንድነው ያለው? ጻድቅ። ማቴዎስ ምዕራፍ 3 ቁጥር 15 ላይ ስለ ጥምቀት እንኳን ሲናገር ጌታ ኢየሱስ ክርስቶስ ወደ ዮሐንስ ሲመጣ ዮሐንስ ምን አለው? አረ አይሆንም፣ አንተ ልትጠመቅ አይገባህም፣ እኔ ነኝ በአንተ መጠመቅ ያለብኝ አለው አይደል? ጌታ የመለሰው ምንድነው? ተዋት ከልክለኝ፣ እንደዚህ ጽድቅን ሁሉ መፈጸም ይገባናል። አገኛቸው ሰብ። ኦኬ። ከዛስ በኋላ ደግሞ ምንድነው ይሆን? ኢየሱስ ክርስቶስ በምድር እየታዘዘ ባሳለፋቸው ጊዜያቶች ሁሉ የጽድቅን ፍሬ እያፈራ ነው። ስለዚህ የክርስቶስ ጽድቅ አለ። ይሄ የክርስቶስ ጽድቅ ደግሞ በእምነት ወደ አማኞች ወደኛ መጣ፣ እኛ አገኘነው። ሮሜ ምዕራፍ 5 የሚለን ጸጋው በእምነት አድኗቸዋል ይላል። ይሄም ከሰው ስራ አይደለም፣ እንዲሁ የእግዚአብሔር ስጦታ ስለሆነ ነው። ያ የእግዚአብሔር ጽድቅ ተገልጧልና። አሜን። ስለዚህ ጸጋው ወደኛ መጣ ማለት ነው። በላያችን ላይ ተቀመጠ፣ ኢንፑት ሆነ፣ አገኘነው። አራተኛው ጽድቅ ከኔና ከናንተ የሚጠበቀው ፕራክቲካል ላይፋችን ውስጥ የጽድቅ ስራ እንድንሰራ እግዚአብሔር ይፈልጋል። የሚያድን አይደለም ይሄ ጽድቅ ስራ፣ ግን የጽድቅ ፍሬ እንዲኖረን እግዚአብሔር ይፈልጋል። በተለይ ፊልጵስዩስን ካነበባችሁ
የጽድቅ ፍሬ ያፈራችሁ ጌታን ደስ እንደምታሰኙ መርምሩ ይላል። ስለዚህ የጽድቅ ፍሬ ማፍራት ከኔና ከናንተ ይጠበቃል። ኮንሴፕቱ ግን ይሄ ነው። 4 አይነት የጽድቅ ኮንሴፕቶች አሉ። እነሱን እንድናያቸው ነው። የእግዚአብሔር ጽድቅ ለኔና ለናንተ ምርኩዝ፣ መደገፊያ፣ አቅማችን። እግዚአብሔር ጻድቅ ነው ብለን ስንል ውስጣችን ቅድም እንዳልኩት እረፍት ይሞላል። ስለዚህ ክርስቲያን ሆኖ ወይ ደግሞ እግዚአብሔርን አውቆ የሚጨነቅ ነፍስ አናገኝም። ክብር ለኢየሱስ ይሁን። ትልቁ ነገር የምናመልከውን ማወቅ እረፍቱን በህይወታችን ያበዛዋል። አንሳትስፋይ የሆነ ህይወት ካለን ጌታን በማወቅ መደሰት ይቻላል። አሜን። በጌታ ምን ይበላችሁ? ደግሜ እላለሁ በጌታ እግዚአብሔር ይባረክ። ብዙ ጊዜ የሚኖሩን ነገሮች የሚያስደስቱን ይመስሉናል። ግን እውነት ለመናገር ነው ከማንም ምድር ካለ ሰው እንዲህ አይነት ምስክርነት ሰምቼ አላውቅም። የተማሩ ያገኙም ባለስልጣንም የሆኑ ሁሉንም ጠቅልለው የገዙ ሰዎች እንኳን ደስታ እንዳላቸው ጽፈው አያውቁም፣ ተናግረው አያውቁም። አይደል? አንብባችሁ ከሆነ እናንተ እኔ አንብቤ አላውቅም፣ አይቻላቅም። ሁሉም እዛ ከደረሱ በኋላ ህይወት በቃ ቦሪንግ ነው የሚሉት አይደል? ይሄን ለማግኘት ብዙ ደከምኩኝ፣ ብዙ ጣርኩ፣ ግን ሳገኘው ምንም የሚጨበጥ ነገር የለም የሚል ነው። ጠቢቡ ሰለሞን መክብብ ላይ መቼም ከሱ በላይ ጠቢብ የለም፣ ከሱ በላይ አቺቭ ያደረገ ሰው የለም። ሰለሞን ምንድነው የሚለን? ከፀሐይ በታች ምንም አዲስ ነገር ሁሉ ከንቱ የከንቱ ነው። ደስታን ለማግኘት እኮ ብዙ አዝማሪዎችን አርጌ ነበር፣ ብዙ ከተማ ገንብቼ ነበር፣ ብዙ ዛፎችን ተክዬ ነበር፣ ብዙ ዴቨሎፕመንት ነበረ በዙሪያዬ። ግን ይሄ ሁሉ ከንቱ ነፋስን እንደመከተል እንደሆነ አወቅ ይላል። በጣም ይገርማል። ሰው ምን ያደክመናል ታዲያ? ትንሽ ጉልበት ካለን ጌታን ለማምለክ ብናተርፋት አይሻል? ትንሽ እድሜ ካለችን አምላካችን ጋር ለመታረቅ ብናደርጋት አይሻልም? ሰይጣን ግን ያን እንድናደርግ አይፈልግም። ግራ ነው የሚያጋባን። ደስታ የሚገኝባቸውን ነገር እንድንፈልግ፣ እንድንባክን፣ እንድንሮጥ ነው የሚያደርገን። አንዱም ጋር ግን ደስታ የለም። ደስታችን ክርስቶስ ነው። ሰላማችን ክርስቶስ ነው። የእግዚአብሔር ጽድቅ ከተገኘ ያንን ጽድቅ እንደ ጋርመንት ለብስ አድርገን አምላኬ ጻድቅ ነው። ጌታ ለዘላለም የተባረከ ይሁን። ሁለተኛ ዜና ምዕራፍ 12 ቁጥር 6 የእስራኤል መሪዎች በጣም ተጎድተው ነበርና ክፍሉን ስትመለከቱት ብዙ መከራ ደረሰባቸው፣ በጣም ብዙ እና ሁሉ ተሰበሰቡና ምን አሉ? ኧረ እባካችሁ እግዚአብሔር እኮ ጻድቅ ነው አሉ። የደረሰብን ነገር ሁሉ ትክክል ነው፣ እኛንን ያጠፋ ነው፣ አምላካችን ምንድነው ነው ያሉት? ጻድቅ ነው። እዝራ፣ ነህምያ የምታውቋቸው የመጽሐፍ ቅዱስ አወራዎች ናቸው። በተለይ በሪስቶሬሽን ዘመን፣ በእስራኤል የመታደስ ዘመን እዝራም የአምላኩ ሕግ ጸሐፊ ነው። ነህምያ ደግሞ ሪቢልደር ነው፣ የፈረሰውን የኢየሩሳሌምን ቅጥር የሰራ ሰው ነው። እነሱ ሁለቱ የጸለዩትን ጸሎት እንደው ግራና ቀኝ እንደዚህ አድርጋችሁ ብትመለከቱ የሚገርም ጸሎት ነው። በጸለዩበት ዓመት የተለያየ ነው። ወደ 15 ዓመት 20 ዓመት ያክል ልዩነት አላቸው ሁለቱ። መቼ እንደጻፉ ባይታወቅም ግን በመሃላቸው ኢየሩሳሌምን የጎበኙበት ዓመት የ15 ዓመት ልዩነት አለው። እዝራ የጸለየው ልክ እንደ ነህምያ አይነት ነው። እንዴ አንተ ትክክል ከሆነ ጻድቅ ፈራጅ ነህ፣ በደረሰብን ነገር ሁሉ አንተ ትክክል ነህ፣ እኛንን የተሳሳትነው፣ አባቶቻችን ናቸው የተሳሳቱት። አንተ ግን ምንድነው አለው? ጻድቅ። 70 ዓመት እኮ በመከራ ውስጥ ናቸው ያሉት፣ በባርነት ውስጥ ናቸው ያሉት። ለአምላኩ ሊኮንን ወይ ሊናገር ለምን ይሄ ደረሰ ለማለት አልቻለም። እግዚአብሔር አእምሮውን ከፍቶለት ነበር። ግን ያለው ምንድነው? አንተ ጻድቅ ነህ አለ። እስኪ ሁላችሁም በሉ አምላኬ ጻድቅ ነው ሲንበል። ጌታ ለዘላለም የተባረከ ይሁን። ነህምያም ልክ እንደዚህ ሆነ። የአባቶችን በደል ከተናዘዘ ከጸለየ ምን ካለ በኋላ ይሄ የደረሰብን ነገር ቀላል መስሎ አይታይ፣ ግን ቢሆንም አንተ ጻድቅ ነህ፣ የደረሰብን ከኛ የተነሳ ነው። ወገኖቼ ሁላችሁም እዚህ ያላችሁት ያለ ነው ስደተኞች ነን። ግን የተሰደድነው
ከአባቶቻችን ከተለያየ ጥፋት ነው እንጂ አምላካችን ጻድቅ ነው። አሜን። ተርባችሁ ሊሆን ይችላል፣ ተጠምተን ሊሆን ይችላል፣ ታርዘን ሊሆን ይችላል፣ ተቸግረን ሊሆን ይችላል፣ ቢል መክፈል አቅቶን ሊሆን ይችላል፣ ግን እግዚአብሔር ጻድቅ ነው። እዚህ ቤት ድምጽ አለ? ሲአሜን በሉ በደም። ያልተረጋጋ ህብረተሰብ ሊኖረን ይችላል፣ ግን እግዚአብሔር ጻድቅ ነው። ብዙ ህፃናት የሞቱ ኢኖሰንት የሆነ ህዝብ እያለቀ ሊሆን ይችላል፣ ግን እግዚአብሔር ምንድነው? ይሄን የክስ መንፈስ እግዚአብሔር ዛሬም ይምታው። አሜን። አንዳንድ ሰዎች ይመጡና ይሞግቱኛል፣ እንዴ ይሄ የምታመልከው አምላክ እንዴ ምንድነው? ይሄ ሁሉ ኢኖሰንት የሆነ ህዝብ ሲሞት ዝም ይላል እንዴ? የታለ ካላምጣው ብለው የሚሞግቱኛል ብዙ ሰዎች። ግን መልስ አንድ ነው። እስቲ በሉልኝ ሁላችሁ። ከከንቶች ጋር አብረን ከንቱ አንናገርም። የኔ አምላክ ጻድቅ ነው፣ ያንቺ አምላክ ጻድቅ ነው። የሚሰራውን ያውቃል፣ የሚያደርገውን ያውቃል፣ መቼ እንደሚፈርድ ያውቃል፣ መቼ እንደሚመጣ ያውቃል፣ እንዴት እንደሚገለባብጥ ነገሩን እሱ ያውቃል። ግን እንደ እዝራ እንደ ነህምያ ልል የምችለው ምንድነው? በደረሰብን ነገር ሁሉ አንተ ጻድቅ ነህ። ይሄ ሁሉ የደረሰብን ከራሳችን የተነሳ። ጌታ ይባረክ። እግዚአብሔር ጻድቅ ነው። ሁለተኛውን ሐሳብ እንመልከት። የእግዚአብሔር ጽድቅ በክርስቶስ ኢየሱስ ነው የተገለጠው። ይሄን እንግዲህ ሁላችሁም ታውቃላችሁ። ሁለተኛው ሐሳብ እግዚአብሔር ምንድነው? ቅዱስ አምላክ። አሜን። ቅዱስ፣ ምንም እንከን የሌለው፣ ንጹህ፣ ጥርት ያለ በሐሳቡ በባህሪው በኔቸሩ ሆሊ የሆነ አምላክ ነው ያለ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የሚለው እንደዚህ ነው። ከዘሌዋውያን ብንጀምር በጣም ብዙ ቃላቶች እናገኛለን። ይሄንን ግን ብዙ አላደክማችሁም። እንደዚህ ይላል፣ የአምላክህን ምግብ የሚያቀርብ ነውና ቀድሰው ይላል ካህኑን ነው። እኔ የምቀድሳችሁ እግዚአብሔር ቅዱስ ነኝና ቅዱስ ይሁንላችሁ ይላል። ስለራሱ ሲናገር እግዚአብሔር ማን ነኝ አለ? በሌላ አባባል my name is holy አይደለም ይላል። እኔ ማን ነኝ? ቅዱስ ነኝ። ስለዚህ እኔ ፊት የምታደርጉት ነገር ሁሉ ምን ይሁን? ቅዱስ ይሁን። እኔ ቅዱስ ነኝ። ዘሌዋውያን 20:26 እናንተ ለኔ ቅዱሳን ትሆኑልኛላችሁ እኔ እግዚአብሔር ምንድነኝና ነው የሚለው፣ ቅዱስ ነኝ። ይሄን አይነት ቃል በመጽሐፍ ቅዱሳችን በጣም ብዙ ቦታ እናገኛለን። ሐዋርያው ጴጥሮስም ሲነግረን እኔ ቅዱስ ነኝና ቅዱሳን ሁኑ እንደተባለ የጠራችሁ ቅዱስ ስለሆነ እናንተም ትቀደሱ ዘንድ በብርቱ ፈልጉ። ስለዚህ ቅድስና ለእግዚአብሔር መቀደስ ያስፈልገናል። እግዚአብሔር ጻድቅ ነው እንደምንል ሁሉ እግዚአብሔር ምንድነው? ቅዱስ ነው። ቅዱስ አምላክ ነው። ለዚህ ነው የሚያመልኩትን ማወቅ ይፈልጋል ያስፈልጋል የምንለው። ኢያሱ እንደዚህ ብሎ ተናግሮ ነበር በምዕራፍ 24 በጣም እንወደዋለን። እኔና ቤቴ ግን እግዚአብሔር እናመልካለን የሚል ቃል አለ አይደል? በጣም እንወደው ፌመስ የሆነ አባባል አለ። እግዚአብሔርን ማምለክ የማያስፈልግ መስሎ ከታያችሁ ግን የቀድሞ አባቶቻችሁ ከወንዝ ማዶ ካመለኳቸው አማልክት ወይንም በምድራቸው የሚኖርባቸውን አሞራውያን ከሚያመልኳቸው አማልክት ታመልኩ እንደሆነ የምታመልኩትን ዛሬውን ምረጡ ይልና እኔና ቤቴ ግን እግዚአብሔር ምን እንላለን ይላል እናመልካለን። ያንን ክፍል ወደ ታች እየወረዳችሁ ስታነቡ ያስጠነቅቃቸዋል። ይሄ አምላካችሁ እግዚአብሔር ቅዱስ ነው። ቅዱስ ብቻ አይደለም ቀናተኛ ነው። ስለዚህ ሁለቱንም ቀላቅለን እናመልካለን ካላችሁ አንድ እርምጃ እንኳን መራመድ አትችሉም። ይሄንም ያስጠነቅቃቸው። አውቃለሁ እንደማታመልኩት እኮ ብሎ እኮ ነው ደምድሟል እኮ ሰውየው። አይቶ ከሙሴ እግር ስር ነበረ። እስራኤላውያኖች አይተዋል። አብሮ ደግሞ 12 ሆነው ስለላ ሄደው ነበር አይደል? ያውቃቸዋል። በነዛ በ12ቱ ምክንያት 6000 በሚሊዮን የሚቆጠር ህዝብ እንዳለቀ ያውቃል። መጨረሻ ላይ ግን ሲደርስ አይ ነው አውቃቸዋለሁ። እኔና ቤቴ ግን እግዚአብሔርን እናመልካለን። እናንተ አሁን እሺ ብላችሁ ቆየት ብላችሁ ደግሞ በጎን ሌላ የምትቀጥሉት ነገር ይኖራችኋል፣ የአሕዛብ አማልክት። ግን እሱ ምን አይነት አምላክ ነው ይላል? ቀናተኛ አምላክ ነው። ያጠፋቸዋል። ኃጢአታችሁን ይቅር አይልም። የሚቀጥለው ክፍል እንደዚህ ነው የሚለው። ኢያሱም ህዝቡን እንዲህ አለ ይላል፣ እግዚአብሔርን ማምለክ ትችላላችሁ ነው ያላችሁ። ምንድን ነው ያላችሁ?
አትችሉም እኮ ነው ያላችሁ። እንዴት ይደመድማል ይሄ ትልቅ ሰው ሽማግሌ ሰው ደመደመ። ግን 4 ነጥብ በህይወት ኤክስፒሪየንስ ያየው እነዚህ ሰዎች እግዚአብሔር ማምለክ እንደዚህ ከመባል እግዚአብሔር ያድን። አንዳንድ ሰው ሌቭል የምናደርገው አለ እሱ አይሞላላት፣ እሱ ሰዓት ማክበር አይችልም፣ ኧረ እሷ ቁም ነገረኛ አይደለች፣ እሱ ያለው አያደርግም፣ ዝም ብሎ ነው የሚኖረው። ምን ነው ዝም አላችሁ? እናንተ ማለት አይደለም ግን አለ እኮ ሌብል የምናደርገው የለም እንዴ? አለ እኮ አለ፣ በጣም አለ። እሱ ይናገራል እንጂ ቁም ነገረኛ አይደለም። ያስለቀቅ ነው፣ እሱ ሞቅ ፈላ ነው እንጂ እንደን ነገር አድምቶ የሚሰራ አይደለም። ብዙ ምንለው አለ። አይ ከሊት ብለን ደግሞ ቁም ነገረኛ ነው ናት ምንለው ደግሞ አለ። ኢያሱ በዚህ መለኪያው በሱ መንፈሳዊነት የሙሴ ባሪያ ሆኖ ከታዛዥ ነው። ከልጅነቱ ጀምሮ የእግዚአብሔርም እጅ ደግሞ ተጭኖበት ዘኍልቍ ምዕራፍ 27 ላይ እግዚአብሔር እጁን ጭኖት የጥበብን መንፈስ ደግሞ ተቀብሏል። ሙሴ እጁን በጫነበት ጊዜ ከዛ ሁሉ ተነስቶ የደረሰበት ኮንክሉዥን እግዚአብሔር ቅዱስ ነው፣ እናንተ ልታመልኩት እርዛ ኮሪ ያሉ እኮ ነው ሰዎቹ። ኧረ እባክህ እኛ እናመልከዋለን፣ ማንንም አንከተልም፣ በቃ ዘራፍ እሱ ብቻ ነው የምናመልከው እያሉ እኮ ናቸው። አፋቸው ይሄን ይላል ነው ያውቃቸዋለሁ አለ። ውይ ጌታ ሆይ እርዳን። በጣም ከባድ አይደለ? ያ ከባድ እኮ አትችሉም። አመጻችሁም እግዚአብሔር ምን አይልም ይቅር አይላችሁ፣ ያጠፋችኋል እንዳለው ነው የሆነው። መሳፍንት መጽሐፍ ላይ ትሄዳላችሁ። ከዛ ምዕራፍ በኋላ ወረድ ብላችሁ በቃ ጉልበት ያለው ሁሉ ይፈነጭባቸው። ሚዲያም ሲመጣ ሲዘልባቸው፣ ፍልስጤም ሲመጣ ሲዘልባቸው፣ አሦራውያን ሲመጡ ሲያጠፏቸው መከራቸውን ሳሙኤል እስከሚነሳበት ዘመን ድረስ ምን ያላዩ ስቃል ነግሯቸዋል ገና ከመሞቱ በፊት። እኔና ቤቴ ግን እግዚአብሔርን is holy ተቀድሰን እናመልከዋለን፣ አክብረነው እናመልከው። እናንተ ሁላችሁ እንደማታመልኩት አውቃለሁ፣ እኛ ግን እናመልከዋለን። እኔ እንደዚህ ልባርካችሁ፣ እንደዚህ ይሆንላችሁ። አሜን። ፋሲልን አይታችሁ ማትሳሳቱ፣ ጎረቤት አይታችሁ ማትሳሳቱ፣ ጓደኛ አይታችሁ ማትዳፈሩ፣ ሁኔታ አይታችሁ ማትዳፈሩ፣ ዘማሪ አይታችሁ ማትዳፈሩ፣ ሰባኪ አይታችሁ ማትዳፈሩ ሰዎች እግዚአብሔር ያድርገን። አቤት አሜን ብትሉ ልበል እስቲ በደም አሜን በሉልኝ። አንድ ወንድም ሁለተኛ ጋብቻ ሊያገባ ፈለገና ከዛ አማከረኝ። ምን ነካ አልኩት። ያን ጊዜ አላገባም። እንደው እኮ ነገሩ ከባድ ነው፣ በቃ በዚህ ተስማምተን እኔና እቺ ባለቤቴ የነበረች እህታችን ተለያይተናል እና አሁን እግዚአብሔር ሌላ ሰጠኝ አለኝ ማለት ነው። ሪሊ? አዎ። እና ከዛ በኋላስ እንዴት ነው የምትሆነው? ለምን ችግር አለ? ፓስተር ከሌን ታውቂያለ እንዴ? እሱ እኮ ሁለተኛ ሚስቱ ናት። ወንድም ከሌን ታውቂያለ እንዴ? እሱ እኮ እንደዚህ ነው ያደረገው። እና ያ ፓስተር ያንተ ሪፈረንስ ነው? አገኛችሁ ሐሳብ? ፓስተሩ እኮ አይደለም እጠላለሁ ያለው። ማን ነው እጠላለሁ ያለው? እግዚአብሔር ነው። አንዳንድ ጊዜ የኢያሱ ማይንድ ላገኘው ፈልጌ ነው። እነዚህ ሰዎች ኦኬ እግዚአብሔር የሚፈራ አምላክ ነው፣ አባቶቻችን አምላክ ነው፣ እናመልከዋለን። ኦኬ ጉድ። ግን እኮ አሞራውያን የሚያመልኩት ደግሞ ካሞሽ አንዳንድ ቦታ ላይ ያስፈልጋል፣ ጉልበት አለው እና ካሞሽም እናምጣው። እነዚህ አስታውስ የሚባለው የመንግስታት የሚያመልኩት እሱ ደግሞ ሁሉ ነው እኮ ለቢዝነስ ይጠቅማል። እሱንም ወርሽፕ እናድርገው። እንደ ዳጎን ያላለ እንደ ጉልበታም የሚያስፈራ ዳጎን እንውሰደው። አያችሁ፣ ኢያሱ በደንብ አግኝቷቸዋል። በዚህ ሁኔታ እግዚአብሔርን ማምለክ ይቅር አይላችሁ። አዲስ ኪዳን ስላለን ሪላክስ የምናደርግበት መንገድ አይታየኝም። ጸጋው ስለበዛ
እግዚአብሔርን ካለማወቅ የተነሳ ከሆነ ይቅር ይበለን። አውቀነው የምንዳፈረው ከሆነ ግን ችግር ውስጥ ነው ያለነው። ቀይ መብራት ይበራል። ስለዚህ ቆም እንበል። እግዚአብሔር የንስሐ ሕይወት ይስጠን፣ መመለስን ያድርግልን። የኛ ምሳሌያችን ቅዱሱ እግዚአብሔር ነው። እንጎዳለን፣ እንታሻለን። ቅድም ግን ምን ብለናል? እግዚአብሔር ጻድቅ ነው፣ ፈራጅ ነው፣ ይመጣል ቢዘገይም። ሃሌሉያ! ያንን ጻድቅ አምላክ ማየት ያስፈልገናል። ኦኬ። ስለዚህ የኢያሱ ኮንክሉዥን በጣም ገርሞኝ ነው እዛ ላይ ትንሽ የቆየሁት። አትችሉም አላቸው። እውነትም እንዳለው አልቻሉም። በጣም በሚገርም ሁኔታ የጠራን ምንድነው? ቅዱስ ነው። መጽሐፍ ቅዱስ ይነግረናል አይደል? ቅድም አንብበነዋል። ነገር ግን የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ምን ሆኖ ነው የሚለን? ቅዱሳን ሆኑ። ኢሳይያስ 6:3 ላይ ሁላችንም የምንወደው ቃል አለ። እነዛ ሱራፌሎች በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው በፊቱ እየሄዱ ምን ይሉታል? ቅዱስ 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 የሰራዊት ጌታ እግዚአብሔር አምላኬ ቅዱስ ነው። እንከን የሌለበት ቅዱስ አምላክ ነው። ስለዚህ ምን እንድንሆን ይፈልጋል? እንድንቀደስ ይፈልጋል። ቅዱሳን እንድንሆን እግዚአብሔር ይፈልጋል። ዕለት ዕለት በክርስቶስ ኢየሱስ ደም እየታጠብን እንድንነጻ ይፈልጋል። አሜን። ክብር ለኢየሱስ ይሁን። አሜን። ማን ፐርፌክት አለ? ምን ያለካ ነው? ምን ያላቦካ ነው? ምን ያላጨማለቅ ነው ነገር አለ? ግን አንድ ነገር እንላለን፣ ጌታ ሆይ ቀድሰኝ። ተስማማላችሁ ከኔ ጋር? አሜን። ይቀድሰና ሆነ ምን ያልገባንበትን አለ? ምን ኮቴያችን ያረገጠው የት ቦታ አለ? በሐሳብ እንኳን ሄደን ያልተዘፈቅንበት ምን አለ? ተውት ያለፈውን ዓመት፣ ዛሬ ጠዋት፣ ትላንት፣ ከትላንት ወዲያ። ግን እግዚአብሔር ቅዱስ ነው። ምህረት ያድርግልን። ወደ ቅድስናው ውስጥ እንድንገባ እግዚአብሔር ይርዳል። ጌታ የተባረከውን ትንሽ ጥቅሶችን ልናገርና ጨርሳለሁ በዚሁ። መዝሙር 99:9 ላይ አምላካችን እግዚአብሔርን ከፍ ከፍ አድርጉት ይልና በቅዱሱም ተራራ ላይ ስገዱ። በቅዱስ ተራራው ላይ ስገዱ። ለምን? አምላካችን እግዚአብሔር ቅዱስ ነውና። እንቁምላችሁ እንቁም። ሴንን የቆምንበትን ቦታ ቅዱስ ተራራ ነው ብለን እናስብ። አሜን። ምክንያቱም ያለነው በቤተ ክርስቲያን አይደል? በክርስቶስ ኢየሱስ ደም የተመሰረተ ነው አይደል? በሱ ስራ የተመሰረተ ነው። ይሄ ህብረት ቅዱስ ተራራ ነው። ይሄ መሰባሰባችን የተቀደሰ ጉባኤ ነው። ክብር ለኢየሱስ ይሁን። ስለዚህ በቅዱሱ ተራራ ላይ ምን በሉ ነው የሚለው? ስገዱ። ለምን? አምላካችን ምንድነውና ቅዱስ ነው። እግዚአብሔር ቅዱስ ነው። አሜን። ትንሽ ቆመን የሚቀጥለውን ጥቅስና ነው ኢሳይያስ 47:4 ላይ የሚቤዠን የእስራኤል ቅዱስ ስሙም ሃሌሉያ። ይሄ እግዚአብሔር ቅዱስ አምላክ ነው። እኛንም ምን ይለናል? ይቤዠናል። እግዚአብሔር ቅድስና ከአእምሮአችን በላይ ነው፣ ከእውቀታችን በላይ ነው። የተጠራ ነው ወደዚህ ወደ ቅዱሱ አምላክ ነው። መሰረቱ ቅዱስ ወደሆነ ደሞም የገባንበት በክርስቶስ ኢየሱስ ደም የታጠብንበት ነገር ሁሉ ቅዱስ የሆነ ነው። እዛ ውስጥ ነው ያለነው። የረከሰውን ነገራችንን እግዚአብሔር ያንጻ። አሜን። ይጥረግልን ከላያችን ላይ። ይሄ እኛን የዋጀን ጌታ እርሱ ለዘላለም ቅዱስ ነው። የተቤዠን የእስራኤል ቅዱስ እግዚአብሔር እንዲህ ይላል። እኔ አምላክ እግዚአብሔር የሚበጅህ ምን እንደሆነ የማስተምርህ፣ መሄድ የሚገባህን መንገድ የምመራ እኔ ነኝ። እግዚአብሔር ቅዱስ አምላክ ነው። ቶሎ እየሄድኩ ነው እንድንጸልይ ብዬ ነው። እኔ እግዚአብሔር የእናንተ ቅዱስ ስማችኋል አይደል? ሁላችሁም የኔ ቅዱስ በሉት እስኪ። is my holy God። አሜን። አላካፍለውም፣ አላሻማውም ለጎረቤት። የኔ ቅዱስ አምላክ ነው። የእናንተን አላቅም፣ የሌላውን አላቅም፣ እዛኛው ቤተ እምነት የሚያመልኩትን አላቅም፣ ያኛው ኪታብ የሚያወራውን አላውቅም፣ ያኛው የሃይማኖት መጽሐፍ የሚያወራውን አላውቅም ቅዱስ ስለመሆኑ። የኔ አምላክ ግን ቅዱስ ነው።
ሃሌሉያ። የኔ አምላክ ቅዱስ ነው። በስም ሊመሳሰል ይችላል። እነሱም ጋድ ሊሉት ይችላሉ። እግዚአብሔር እንኳን የሚል የለም። ሌላው ደግሞ ሌላ አይነት ቋንቋ ሊናገር ይችላል። ስሙ ተመሳሳይ ሊሆን ይችላል። የነሱ ቅዱስ መሆኑን አላውቅም። የኔ አምላክ ግን ቅዱስ ነው። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምንድነው የሚለው? እኔ የናንተ አምላክ እግዚአብሔር ምንድነኝ? ቅዱስ ነው። ሃሌሉያ። ቅዱሱ ስሙ በሕዝብ ዘንድ እንዲታወቅ እግዚአብሔር ያደርጋል። የሚለን ይሄንን ነው። God is holy, be holy. God is holy, be holy. አሜን። እግዚአብሔር ይቀድሰናል። አምላካችን ቅዱስ አምላክ ነው። በዚሁ መንፈስ እንጸልያለን። ወንድሜ አንድነት ከረዳኝ ቅዱስ እግዚአብሔር ሆይ የለም የሚመስል በግርማ ሞገስ በኃይል በስልጣን በእውቀት በጥበብ ከፍተኛ ከሁሉም በላይ በዘመናት ሁሉ ጸንተህ ትኖራለህ። ጊዜ ሳይለውጥ ሳይደክም ጉልበት በዙፋንህ አለ። አዎን አለ፣ በዙፋንህ አለ። አዎን አለ። እግዚአብሔር ሆይ የለም የሚመስል በግርማ ሞገስ በኃይል በስልጣን በእውቀት በጥበብ ከፍተኛ ከሁሉም በላይ በዘመናት ሁሉ ጸንተህ ትኖራለህ። ጊዜ ሳይለውጥ ሳይደክም ጉልበት በዙፋንህ አለ። አዎን አለ፣ በዙፋንህ አለ። አዎን አለ፣ ከእኛ ጋር አለ። አዎን አለ። ሃሌሉያ። እግዚአብሔር አባትና አምላካችን እጅግ አድርገን እናመሰግናለን። ምን እንላለን? ጻድቅ አባት፣ ቅዱስ አምላክ ከፍ እናደርግሃለን። በነገራችን ላይ ሁሉ አንተ ገዢ፣ አንተ ባለቤት ስለሆንክልን ተመስገን። ደካሞችን ተቀብለ ስላሳረፍከን ተመስገን። መውደቂያ የሌለንን ምስኪኖች፣ የምንደገፍበት የሌለንን ታናናሾች ወደ ታላቁ ቅድስና ወደ ልዩ ጽድቅ ስበህ ጠርተህ አምጥተህ የማይገባንን ክብር ስላለበስከን እጅግ አድርገን እናመሰግንሃለን። ጌታ ሆይ there is none like you, Lord. አንተን የሚመስል ማንም የለም። ቸር አምላክ፣ ሃሌሉያ፣ ደግ አምላክ፣ ሩሩህ አምላክ፣ ቅን አምላክ፣ መልካም የምታስብ አምላክ፣ የተጣለውን የምታነሳ አምላክ፣ የወደቀውን የምታነሳ አምላክ፣ የተረሳውን የምታስታውስ አምላክ፣ የማይገባንን ክብር ያለበስከን አምላክ፣ ዘላለም ክብር ላንተ ይሁን። አውቀንህ እንድንከተልህ፣ አውቀንህ እንድናመልክህ፣ አውቀንህ